ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚያጠነጥነው አፕሮችስ ቱ ባላንስ ኦፍ ፔመንት የሚለው ላይ ይሆናል ማለት ነው። እንግዲህ ባለፉት ክላሶች ስለ ባላንስ ኦፍ ፔመንት ምንነት ስለ ባላንስ ኦፍ ፔመንት ኮምፖነንትስ አስዌላስ ፋክተርስ ዛት ሜክ ባላንስ ኦፍ ፔመንት ዲስኢኩሊብራ ኤንድ አጀስትመንት ሜካኒዝምስ የሚለውን አይተናል። ዛሬ ደግሞ የምናየው እንግዲህ አፕሮችስ ቱ ባላንስ ኦፍ ፔመንት የሚለውን ይሆናል ማለት ነው። ዘ ቤዚክ ኩዌሽን ሂር ኢዝ ዛት ሃው ዳዝ ዘ ቼንጅ ኢን ኤክስቼንጅ ሬት ኢምፓክት ኦን ዘ ባላንስ ኦፍ ፔመንት የሚለው ነው። ኤክስቼንጅ ሬት ፍሌክቹዌሽን የኤክስቼንጅ ሬት የምንዛሬ መለዋወጥ ባላንስ ኦፍ ፔመንትን እንዴት አፌክት ያደርገዋል የሚለውን እናያለን ማለት ነው። ዋናው ጥያቄ ይሄ ነው። ዜር አር ትሪ አፕሮችስ ቱ አድሬስ ዚስ ኩዌሽን። እንግዲህ ጥያቄው ዘ ቤዚክ ኩዌሽን ሃው ዳዝ ዘ ኤክስቼንጅ ሬት ኢምፓክት ዘ ባላንስ ኦፍ ፔመንት የሚለውን ለመመለስ ሶስት አፕሮቾች አሉ። ዜር አር ትሪ አፕሮችስ ዘስ አፕሮችስ አር ዘ ኢላስቲክ አፕሮች ዘ አብዞርቤሽን አፕሮች ኤንድ ዘ ሞኔታሪ አፕሮች ማለት ነው። እንግዲህ እነዚህ ሶስቱን አፕሮቾች አንድ ባንድ ለማየት እንሞክራለን። የመጀመሪያው ምንድነው? ኢላስቲሲቲ አፕሮች ነው። ዚስ አፕሮች ፕሮቫይድስ አናላይሲስ ኦፍ ዋት ሃፕንስ ቱ ዘ ከረንት አካውንት ባላንስ ወን ኤ ካንትሪ ዲቫሉስ ኢትስ ከረንሲ። ይሄ ኢላስቲሲቲ አፕሮች የምንለው ምን ፕሮቫይድ ያደርግልናል? ዘ አናላይሲስ ኦፍ ዋት ሃፕንስ ቱ ከረንት አካውንት ባላንስ ወይም ካንትሪ ዲቫሉስ ኢትስ ከረንሲ። አንዲት ሀገር ከረንሲዋን ዲቫሉ ብታደርግ ከረንት አካውንቷ ላይ ምን አይነት ነገር ሀፕን ያደርጋል የሚለውን የሚመልስልን አናላይሲስ ፕሮቫይድ የሚያደርግልን አፕሮች ኢላስቲሲቲ አፕሮች ይባላል። ዘ አናላይሲስ ዋዝ ፒዮነርድ ባይ አልፈርድ ማርሻል፣ አባ ለርነር ኤንድ ላተር ኤክስቴንድድ ባይ ጆን ሮቢንሰን። በእነዚህ ሶስት ኢኮኖሚስቶች የተመሰረተ ወይም ፎርማት የተደረገ አናላይሲስ ነው። ኢት ሹድ ቢ ኖትድ ዛት ዘ ኢላስቲሲቲ አፕሮች ቱ ዘ ባላንስ ኦፍ ፔመንት ኢዝ ቤዝድ ኦን ፓርሻል ኢኩሊብሪየም አናላይሲስ። ይሄ ኢላስቲሲቲ አፕሮች የምንለው ዲፔንድ የሚሆነው በምንድን ነው? በፓርሻል ኢኩሊብሪየም አናላይሲስ ነው ማለት ነው። ዊች አሱምስ ዛት ኢንካም ኤንድ ፕራይስ ኦፍ አዘር ኮሞዲቲ አር ኬፕት ኮንስታንት። ፓርሻል አናላይሲስ ማለት ምን ማለት ነው? የአንድን ሲቹዌሽን የአንድን ቬሪየብል ኢፌክት ሌላው ቬሪየብል ላይ ያለውን ኢፌክት ስናጠና አዘር ቲንግስ ምንድን ነው ኪፕት ኮንስታንት ብለን አሱም እናደርጋለን። በዚህ ሴናሪዮ አሁን የምናጠናው ምንድን ነው? ከረንሲ ዲቫሉ ሲደረግ ዋትስ ሃፕንስ ቱ ዘ ከረንት አካውንት ባላንስ የሚለውን ስናጠና ፕራይስ ኦፍ ዘ ኮሞዲቲ ኤንድ ኢንካም ኮንስታንት ናቸው ብለን አሱም እናደርጋለን ማለት ነው። ይሄ ምን ይባላል? ፓርሻል ኢኩሊብሪየም አናላይሲስ ይባላል ማለት ነው። For discussion in the consecutive sections, exchange rate is defined as domestic currency per unit of foreign currency, and hence devaluation or depreciation is given by a rise in exchange rate. እንግዲህ ያው exchange rate ማለት የሚለውን አይተናል። exchange rate is the price of one currency in terms of another currency ነው። devaluation እና depreciation ደግሞ given by a rise in exchange rate ነው ማለት ነው። So based on this factors, we will discuss on the consecutive sections about the domestic rate approach. እሱን እንከተላለን ማለት ነው። Furthermore, the approach deals with only the current account and ignores the capital account of the balance of payment. እንግዲህ ኢላስቲሲቲ አፕሮች ደግሞ አንደኛ ፓርሻል ኢኩሊብሪየም አናላይሲስ ይጠቀማል አለን። ሁለተኛ ደግሞ ዲል የሚያደርገው ከረንት አካውንት ላይ ብቻ ነው። ካፒታል አካውንት ባላንስ ኦፍ ፔመንት የሚለውን አይነካካም፣ ኢግኖር ያደርጋል። ማን? ኢላስቲሲቲ አፕሮች። ስለዚህ ኢላስቲሲቲ አፕሮች ዲል የሚያደርገው ጀስት ይሆን ዲስከሽን የሚፈጥረው ምን ላይ ነው ማለት ነው? ከረንት አካውንት ባላንስ ላይ ኦንሊ ነው ማለት ነው። ዘ ሞዴል ሜክስ ሳም ሲምፕሊፋይንግ አሰምሽኖች አሉት። ኢት ፎከስስ ኦን ዲማንድ ኮንዲሽን ኤንድ አሱምስ ዛት ዘ ሰፕላይ ኢላስቲሲቲ ፎር ዶሜስቲክ ኤክስፖርት ጉድስ ኤንድ ፎሬን ኢምፖርት ጉድስ አር ፐርፌክትሊ ኢላስቲክ ነው ብሎ ያስባል። እንግዲህ አሰምሽኑ ምንድን ነው? እንግዲህ ፎከስ ኦን ዲማንድ ኮንዲሽን ኤንድ አሱምስ ዛት ዘ ሰፕላይ ኢላስቲሲቲ ፎር ዘ ዶሜስቲክ ኤክስፖርት ጉድስ ኤንድ ፎሬን ኢምፖርት ጉድስ አር ፐርፌክትሊ ኢላስቲክ ነው። ፐርፌክትሊ ኢላስቲክ ማለት ነው ቼንጅ ኢን ዲማንድ ቮሉም has no effect on price ነው። ይሄ perfectly elastic ይባላል ማለት ነው። in effect this assumption means that domestic and foreign prices are fixed. So that change in relative price are caused by change in nominal exchange rate. እንግዲህ
የአሰምሽን ኢፌክት ደግሞ ምን ማለት ነው? ዶሜስቲክ ኤንድ ፎሬን ፕራይስ ምንድን ናቸው ማለት ነው? ፊክስድ ናቸው። ዛት ሚንስ ዛት ኦርሶ ዛት ቼንጅ ኢን ሪላቲቭ ፕራይስ አር ኬዝድ ባይ ቼንጅ ኢን ኖሚናል ኤክስቼንጅ ሬት ይሆናል ማለት ነው። ምክንያቱም ፎሬን ፕራይስ እና ዶሜስቲክ ፕራይስ ፊክስድ ስለሆኑ ማለት ነው። ሪላቲቭ ፕራይስ ቼንጅ የሚፈጠረው በምን ምክንያት ነው ማለት ነው? በኖሚናል ኤክስቼንጅ ሬት ፍለክቹዌሽን ምክንያት ነው ማለት ነው። እንግዲህ ኢላስቲሲቲ አፕሮች የሚለውን ስናይ ስታርቲንግ ፍሮም ኤ ፖዚሽን ኦፍ ኢኩሊብሪየም ኢን ዘ ከረንት አካውንት፣ ያው ከረንት አካውንት ላይ ነው የሚያጠነጥነው ብለናል። ዘ ማርሻል ለርነር ኮንዲሽን ስቴት ዛት ኢላስቲሲቲ አፕሮች ማርሻል ለርነር ኮንዲሽን ነው። ኢፍ ዘ ሰም ኦፍ ዘ ፎሬን ኢላስቲሲቲ ኦፍ ዲማንድ ፎር ኤክስፖርት ኤንድ ዘ ሆም ካንትሪ ኢላስቲሲቲ ኦፍ ዲማንድ ፎር ኢምፖርት ኢዝ ግሬተር ዛን ዩኒቲ ዛት ሚንስ ኢላስቲሲቲ ኦፍ ኢምፖርት ኢላስቲሲቲ ኦፍ ኤክስፖርት ፕላስ ኢላስቲሲቲ ኦፍ ኢምፖርት ግሬተር ዛን ዋል ከሆነ ዘን ዲቫሉዌሽን ዊል ኢምፕሩቭ ዘ ከረንት አካውንት። ይችን ያዙ በቃ። ኢላስቲሲቲ አፕሮች ምን ይላል ማለት ነው? ዘ ሰም ኦፍ ፎሬን ኢላስቲሲቲ ኦፍ ዲማንድ ፎር ኤክስፖርት ኤንድ ዘ ሆም ካንትሪ ኢላስቲሲቲ ኦፍ ዲማንድ ፎር ኢምፖርት የሁለቱ ድምር ግሬተር ዛን ዩኒቲ ከሆነ ዲቫሉዌሽን ዊል ኢምፕሩቭ ከረንት አካውንት ኢፌክቱ ዲቫሉዌሽን ኢምፕሩቭ ያደርገዋል ማለት ነው። በት ኢላስቲሲቲ ኦፍ ኤክስፖርት ፕላስ ኢላስቲሲቲ ኦፍ ኢምፖርት ሌስ ዛን ዩኒቲ ከአንድ ካነሰ ግን ዘ ዲቫሉዌሽን ዊል ሊድ ቱ ዲቶሪዮሬሽን ዘ ከረንት አካውንት። ነገር ግን ፎሬን ኢላስቲሲቲ ኦፍ ዲማንድ ፎር ኤክስፖርት ሲደመር ፎሬን ኢላስቲሲቲ ኦፍ ዲማንድ ፎር ኢምፖርት ሌስ ዛን ዩኒቲ ከአንድ ካነሰ ዲቫሉዌሽን ከረንት አካውንት ምን ያደርገዋል ማለት ነው? ዲቶሪዮሬት ያደርገዋል። The third scenario is if foreign elasticity of demand for export plus foreign elasticity of demand for import is equal to 1, then devaluation will neither improve nor worsen the current account. አሁን እንግዲህ ምን ብለናል? መጀመሪያ ስንነሳ ኢላስቲሲቲ ኢግኖርስ ዘ ካፒታል አካውንት ኤንድ ኢት ዲልስ አባውት ከረንት አካውንት ባላንስ ኦንሊ ብለን ነበረ። ሶ ኢላስቲሲቲ ደግሞ ዲፔንድ የሚሆነው the position of equilibrium in the current account and based on the Marshall-Lerner condition ነው። Marshall-Lerner condition ደግሞ ምን ይላል ማለት ነው? elasticity of import foreign elasticity of demand for export plus foreign elasticity of demand for import ከአንድ ሲበልጥ ከአንድ ሲያንስና አንድ ጋር እኩል ሲሆን የሚለውን ያህል ከአንድ ሲበልጥ devaluation have positive impact on current account or devaluation improve current account ከአንድ ሲያንስ ደግሞ ዲቫሉዌሽን ኔጌቲቭ ኢምፓክት ኦን ከረንት አካውንት ዊች ሚንስ ዲቫሉዌሽን ዲቶሪየትስ ከረንት አካውንት ኤንድ አንድ ሲሆን ደግሞ ምንም አይነት ኢፌክት አይኖረውም። ኢት ዊል ናይዘር ኢምፕሩቭ ኖር ወርስን ዘ ከረንት አካውንት የሚሉትን ሴናሪዮ ትይዛላችሁ ማለት ነው። ቴዎሬቲካሊ ዜር አር ቱ ኢፌክትስ ፎሎዊንግ ዲቫሉዌሽን። እንግዲህ በቴዎሬቲካሊ ስናይ ዜር አር ቱ ኢፌክትስ ፎሎዊንግ ዲቫሉዌሽን። ከዲቫሉዌሽን ምን ነገሮች ማለት ነው? ሁለት ነገሮች ተከትለው ይመጣሉ። በምን ጊዜ? በኢላስቲሲቲ አፕሮች ጊዜ። አንደኛው ዘ ፕራይስ ኢፌክት ነው። ኤክስፖርት ቢካም ቺፐር፣ ያው ከረንሲያችን ዲቫሉ ከተደረገ የኛ ዶሜስቲክ ከረንሲ ኢን ተርምስ ኦፍ ፎሬን ከረንሲ ምን ይሆናል? ይቀንሳል። ሲቀንስ የኛ ኤክስፖርት ምና ቺፐር ይሆናል። ኤክስፖርት ቢካምስ ቺፐር ሜጀርድ ኢን ፎሬን ከረንሲ ዋይል ኢምፖርትስ ቢካም ሞር ኤክስፔንሲቭ ሜጀርድ ኢን ሆም ከረንሲ። ዘ ፕራይስ ኢፌክት ኮንትሪቢዩትስ ቱ ወርዘን ኦፍ ከረንት አካውንት። በዚህ ሴናሪዮ ፕራይስ ኢፌክቱ ከረንት አካውንትን ወርስን ያደርገዋል። ምክንያቱም የኛ ብር ረክሷል፣ የውጭ እቃዎች ደግሞ ተወደዋል። የኛ ብር ከረከሰ ኤክስፖርታችን በኢንተርናሽናል ገበያ ይረክሳል። ብዙ እቃ ወስደው ትንሽ ብር ይሰጡናል። ኤክስፖርት ደግሞ ምንድነው? ክሬዲት ሳይድ ኦፍ ዘ ባላንስ ኦፍ ፔመንት ነው። የኢምፖርቶች ደግሞ ተወደዋል። ስለዚህ ለትንሽ እቃ ብዙ ገንዘብ እንከፍላለን። ለኢምፖርት ደግሞ የምንከፍለው ክፍያ ምንድነው? ዴቢት ባላንስ ኦፍ ዘ ዴቢት ሳይድ ኦፍ ዘ ባላንስ ኦፍ ፔመንት ነው ብላል። ስለዚህ ፕራይስ ኢፌክት ወርስን ከረንት አካውንትን ወርስን ያደርገዋል ማለት ነው። ምክንያቱም ዴቢት ሳይዱ በመጨመር ክሬዲት ሳይዱ በመቀነስ ማለት ነው። ሁለተኛው ምንድነው? ቮሉም ኢፌክት ነው። ቮሉም ኢፌክት ነው። አሁን ልክ ያየነው የተናገሩት ማለት ነው። ዘ ፋክት ዛት ኤክስፖርት ቢካም ቺፐር ሹድ ኢንከሬጅ አን ኢንክሪዝድ ቮሉም ኦፍ ኤክስፖርት ማለት ኤክስፖርታችን ረከሰ ማለት ኢንክሪዝድ ቮሉም ኦፍ ኤክስፖርት ይፈጥራል ማለት ነው። ኤንድ ዘ ፋክት ዛት ኢምፖርትስ ቢካም ሞር ኤክስፔንሲቭ ሹድ ሌድ ቱ ዲክሪዝድ ቮሉም ኦፍ ኢምፖርት።
ወደ ሀገር ውስጥ የሚገቡ ሸቀጦች ደግሞ ዋጋቸው ሲወደድ ቮሉማቸው ይቀንሳል ማለት ነው። the volume effect contributes to the improvement of current account። ስለዚህ ቴዎሬቲካሊ ኢላስቲሲቲ አፕሮች ወይም ማርሻል ለርነር ኮንዲሽን ቱ ኢፌክት አለው ብለናል። አንደኛ ፕራይስ ኢፌክት፣ ሁለተኛ ቮሉም ኢፌክት። ፕራይስ ኢፌክት ከረንት አካውንትን ወርስን ሲያደርግ፣ ቮሉም ኢፌክት ግን ኢምፕሩቭመንት ኢን ከረንት አካውንት አለው ማለት ነው። ስለዚህ ይሄ የኢላስቲሲቲ አፕሮች ማርሻል ለርነር ኮንዲሽን ኤክስፕላኔሽን ነው ማለት ነው። ሌላው the net effect depends upon whether the price or volume effect dominates። እንግዲህ አንዱ ኢምፕሩቭ ያደርገዋል ብለናል፣ አንዱ ወርስን ያደርግ ነው ብለናል። ስለዚህ ከረንት አካውንት ላይ ያለውን ኢፌክት የምናየው whether price effect greater than volume effect or volume effect dominates price effect ነው ማለት ነው። when volume effect greater than price effect ከረንት አካውንት ምን ያደርጋል? ጥሩ ይሆናል፣ ይስተካከላል። በት ፕራይስ ኢፌክት ከቮሉም ኢፌክት ከበለጠ ግን ከረንት አካውንታችን ፋርዘር ምን ይሆናል? ዲተሬሬት ይሆናል ማለት ነው። the possibility that a devaluation may lead to worsening rather than improvement in the balance of payment lead to much research into empirical estimates of the elasticity of demand for export and import። እንግዲህ የዲቫሉዌሽን ሁለት ኢፌክት አለው አለ። may worsen or improvement the balance of payment lead to much research የሚፈልግ empirical estimate የሚያስፈልገው ነው። ይሄ ሀቅ ነው። due to that two camp of economists ተፈጠሩ። two camp of economists እንግዲህ two camp of economists የሚባሉት elasticity optimists and elasticity pessimists የሚባሉት ናቸው። due to that since the effect of devaluation on current account needs empirical estimates of the elasticity of demand and export, elasticity of demand for importers and exporters, two camps of economics are emerged. One is elasticity optimist, who believed that the sum of the two elasticities tend to exceed unity. ያ ማለት elasticity of demand for export plus elasticity of demand for import greater than unity ይሆናል ማለት ነው። ሶ ምን ያደርገዋል ማለት ነው? ያስተካክለዋል የሚሉት ምን ይባላሉ? ኢላስቲሲቲ ኦፕቲሚስትስ ይባላሉ። ከአንድ ይበልጣል የሚለው ነው። ኢላስቲሲቲ ፔሲሚስትስ ይባላሉ ደግሞ who believed that the two elasticity tend to be less than unity። እነዚህ ደግሞ የሁለቱ ኢላስቲሲቲ ከዩኒቲ ያንሳል ብለው አሱም የሚያደርጉ ናቸው። ምን ይባላሉ? ኢላስቲሲቲ ፔሲሚስትስ ይባላሉ ማለት ነው። ሶ ምን ብለን ነበረ ቅድም? ምን ብለን ነበረ? ሳም ኢምፔሪካል ኤቪደንስ ያስፈልጋል፣ ማች ሪሰርች ያስፈልጋል ብለን ነበረ። ሶ ናው ዊ ዊል ሲ ሳም ኢምፔሪካል ኤቪደንስ ኦን ዘ ኢላስቲሲቲ አፕሮች። እስኪ ኢላስቲሲቲ አፕሮች ላይ ምን እንይ? ኢምፔሪካል ኤቪደንስ እንይ። ሃየር ኢምፖርት ፕራይስ ኬዝድ ባይ ዲቫሉዌሽን ኩድ ስቲሙሌት ኢንክሪዝ ዶሜስቲክ ፕራይስ ኦፍ ነን ትሬድድ ጉድስ። እንግዲህ የሃይ ኢምፖርት ፕራይስ ኬዝድ ባይ ዲቫሉዌሽን ኩድ ስቲሙሌት ምን ያደርጋል? ኢንክሪዝ ኢን ዲማንድ ዶሜስቲክ ፕራይስ ኦፍ ነን ትሬድድ ጉድስ። እንግዲህ የኢምፖርት ፕራይስ ሲጨምር ዶሜስቲክ ፕራይስ ፎር ነን ትሬድድ ጉድስ ምን ያደርጋል? ይጨምራል ማለት ነው። the consequence is a rise in inflation and this could potentially reduce the benefit of devaluation። ኮንሲኩዌንሱ ምን ይሆናል? ኢንፍሌሽን እንዲጨምር ያደርጋል። ኢንፍሌሽን መጨመሩ ደግሞ የቤኔፊት ኦፍ ዲቫሉዌሽንን ፖቴንሻሊ ምን ያደርገዋል? ይቀንሰዋል ማለት ነው። furthermore devaluation is an unpopular policy especially in small countries that are extremely dependent on import as a source of food and necessity። devaluation is an unpopular policy ነው እና በትንሽ ካንትሪዎች ደግሞ ኤክስትሪምሊ ዲፔንዳንት ኦን ኢምፖርትስ አስ ሶርስ ኦፍ ፉድ ኤንድ ኔሴሲቲ በሚከተሉ ሀገሮች ደግሞ ነገሩ ምንድነው? የባሰ አንፖፑላር ፖሊሲነቱ ተጠንክሮ ይወጣል ማለት ነው። ሌላው a general consensus accepted by most economists is that elasticity are lower in short run than in the long run, in which the Marshall Lerner condition may only hold in the medium to long run። አብዛኛዎቹ ኢኮኖሚስቶች አይስማሙ ብለናል። ኢላስቲሲቲ ፔሲሚስት እና ኢላስቲሲቲ ኦፕቲሚስት አይተናል። ነገር ግን አብዛኛዎቹ ኢኮኖሚስቶች የሚስማሙበት አንድ ሀቅ አለ። ያ ሀቅ ምንድነው? ኢላስቲሲቲ አር ሎር ኢን ሾርት ራን፣ በሾርት ራን ጊዜ ኢላስቲሲቲ
ለስ ነው። በሎንግ ራን ግን ምንድን ነው? ይስተካከላል። ሶ ማርሻል ሎው ኮንዲሽን አፕላይ የሚሆነው ወይም ሆልድ የሚሆነው በሚዲየም እና ሚዲየም ቱ ሎንግ ራን ላይ ነው ማለት ነው። ያ ማለት ማርሻል ሎው ኮንዲሽን ኢን ሾርት ራን አፕሊኬብል አይሆንም፣ ሆልድ አይሆንም፣ አይሰራም እንደማለት ነው። ኢን አዘር ወርድስ ኢን ሾርት ራን ኢት ሜይ ቢ ዲፊካልት ቱ ሪአክት ቱ ፕራይስ ቼንጅስ ባይ ሪአሎኬቲንግ ፋክተር ኦፍ ፕሮዳክሽን። ታስታውሱ ከሆነ ኢንትሮዳክሽን ቱ ኢኮኖሚክስ ላይ ስንማር በሾርት ራን ጊዜ ምንድን ነው? ኦል ፋክተር ኢንፑትስ some factor inputs are fixed and some factor inputs are variable. The firm has no sufficient time to increase or decrease the size of the factory. ጊዜ ስለሌለው ሳም ኢንፑቶቹ ምንድን ናቸው? ፊክስድ ናቸው። ስለዚህ in other words in short run it may be difficult to react to price change by reallocating factor of production ማድረግ አይችልም ማለት ነው። in the long run however it is much probable that the production pattern will alter according to price changes and the demand for import will therefore be more elastic. በሎንግ ራን ከሆነ ግን ፕሮዳክሽን ፓተርኑ መስተካከል ይችላል። ፕሮዳክሽን ፓተርኑ በፕራይስ ቼንጅ ኤንድ ዲማንድ ፎር ኢምፖርት ምን ያደርጋል ማለት ነው? መለዋወጥ ይችላል። therefore demand for import is more elastic ይሆናል ማለት ነው። ሞር ኢላስቲክ ይሆናል ማለት ነው። ያ ማለት change in price change in demand due to change in price more elastic ነው፣ ተለዋዋጭ ይሆናል ማለት ነው። ለምሳሌ that means respond to change in price ፕራይስ ሲጨምር ዲማንዱም ሪስፖንድ ያደርጋል፣ ፕራይስም ሲቀንስ ዲማንዱ ሪስፖንድ ያደርጋል። so in the long run production pattern will alter according to price change and the demand for import will therefore be more elastic ይሆናል ማለት ነው። ይሄ እነዚህ ሁለት ነገሮች ምን ናቸው? ኢምፔሪካል ኤቪደንስ ኦን ኢላስቲሲቲ አፕሮች ናቸው ማለት ነው። ሌላው ምንድን ነው? it was also argued that a devaluation may work better for industrialized countries for than developing countries። ሌላው ደግሞ ምንድን ነው? ሌላው ኤቪደንስ ዲቫሉዌሽን ከዴቨሎፒንግ ካንትሪ ይልቅ ኢንዱስትሪያል ካንትሪ ላይ ይሰራል የሚለው ኤቪደንስ አለ። many developing countries are heavily dependent upon imports so that their price elasticity of demand for imports is likely to be very low. Developing countries most of their needs satisfy የሚያደርጉት due to by import ነው። ስለዚህ ኤክስቼንጅ ሬቱ ዲቫሉም ተደረገ ሪቫሉም ተደረገ በቃ ኢምፖርቱ ኢንላስቲክ ነው። due to that ምንድን ነው? ፕራይስ ኢላስቲሲቲ ኦፍ ዲማንድ ፎር ኢምፖርት ምንድን ነው? ላይክሊ ቱ ቢ ቬሪ ሎ ነው። ኢንላስቲክ ዲማንድ ፎር ኢምፖርት ነው ያለው። በት ፎር ኢንዱስትሪያላይዝድ ካንትሪስ ዛት ሃቭ ቱ ፌስ ኮምፒቲቲቭ ኤክስፖርት ማርኬት ዘ ፕራይስ ኢላስቲሲቲ ኦፍ ዲማንድ ፎር ኤክስፖርት ሜይ ቢ ኳይት ኢላስቲክ። እንግዲህ ዴቨሎፒንግ ካንትሪ ደግሞ ስናይ ዘ ፌስስ ቬሪ ኮምፒቲቲቭ ኤክስፖርት ማርኬት ሶ a single change in the price of the currency ዲማንዱን ኢላስቲክ እንዲሆን ኳይት ኢላስቲክ እንዲሆን ሊለዋወጥ ያደርገዋል ማለት ነው። ያ ስለዚህ ምን ይሰራል ማለት ነው? ኢላስቲሲቲ አፕሮች በኢንዱስትሪያላይዝድ ኔሽን ዛን ዴቨሎፒንግ ካንትሪስ ይሰራል ማለት ነው። The implication of the Marshall Lerner condition is that devaluation may be quite for some countries balance of payment deficit but not for others. ስለዚህ ከዚህ በመነሳት ማርሻል ለርነር ኮንዲሽን ላይ የምናየው ምንድን ነው? ዲቫሉዌሽን ለአንዳንድ ሀገሮች ይሰራል፣ ለአንዳንድ ሀገሮች አይሰራም የሚለውን ማየት መመልከት እንችላለን ማለት ነው። እንግዲህ የዛሬው ክላሳችን በዚህ ጋር ተጠናቋል። በሌላው ክላስ ደግሞ ከማርሻል ለርነር ኮንዲሽን የሚቀጥል ጄከርብ የሚባል አለ። እሱን አይተን ሌሎች